ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ ቅበላና አቀባበል። የዛሬ ሳምንት ማለዳ ወደ አንድ የግል ጉዳይ ሳቀና ያየሁት ነገር ቀልቤን ሳበኝና አሁን ልንጨዋወታት ላሰብኩት መነሻ ሆነኝ። ምክንያቴም ከሰፈር ወጥቼ ሌላ ሰፈር እስክደርስ የተመለከትኳቸው የስጋ ቤት መስኮቶች በረጃጅም ሰልፎች ተወጥረው ማየቴ ነው። የታክሲው ሲገርመኝ በስጋም ደገመኝ አልኩ በልቤ። ግን ታዝባችኋል? ለታክሲ ሰልፍ፣ ዳቦ ለመግዛት ሰልፍ፣ ነዳጅ ለመቀዳት ሰልፍ፣ አውቶቡስ ለመሳፈር ሰልፍ፣ የመብራትና የውሃ ሂሳብ ለመክፈል ሰልፍ፣ ለቅሶ ቤት ለመድረስ ሰልፍ፣ ለመደገፍ ሰልፍ፣ ለመቃወም ሰልፍ፣ ለሁሉም ሰልፍ አሰለቸኝ። ቀደም ብዬ የተነሳውበትን ጉዳይን ከውኜስ እንደጨረስ ቀልቤን የሳበው ግርግር ዞር ብዬ ለመቃኘት ፈቀድኩና በከተማዋ አንዳንድ ቦታዎች ላይ ቅኝቴን አደረኩ። ብታምኑም ባታምኑም በከተማው በአጠቃላይ ማለት ይቻላል ያሉ ግሮሰሪዎችና ስጋ ቤቶች፣ አልቤርጎዎች ጠጠር መጣ ያልነበራቸው። መጀመሪያ የገባሁበት ግሮሰሪ እንዳልኩት በሰው የተሞላ ነው። ለቅበላ ተቀማጭ መሰብሰብ ጀምረናል የሚል የቆየ ማሳሰቢያ ከተለጠፈበት የባንኮኒ ጠርዝ ስር የተቀመጡ ደንበኞች ጥርሳቸውን በስንጥር እየጎረጎሩ ቦርጫቸው እስኪንቀጠቀጥ ይስቃሉ። ቤቱ በሚበሉና በሚጠጡ ሰዎች ጢም ብሏል። የዘንድሮ ሁዳዴ ይታሰራል እንጂ አይፈታም የተባለ ይመስል። አሁን ይሄ ሁሉ ሰው ይጾማል አለኝ ወደ ውስጥ ስዘልቅ ያገኘሁት ወዳጄ እየጨበጠኝ። እንዴት አልኩት። የሚለኝ ነገር ቢኖር ብዬ አላሳፈረኝም። ሁዳዴና ማራቶን አንድ ናቸው። ብዙ ሰው ይጀምራቸዋል፣ የሚጨርሳቸው ግን ትንሽ ሰው ነው ብሎ አፈገገኝ። በግል በሚቀበሉ፣ በማህበር ተደራጅተው የሚቀበሉ፣ ከራሳቸው ሴቶች ጋር የሚቀበሉ፣ ከሰው ወንዶች ጋር የሚቀበሉ፣ የሚያቀባብሉ በየፈርጁ በየመዝናኛው ቦታ ተሰድረው ወደ ጦም ለመግባት ማኮብኮብ ይዘዋል። በሌላኛው ጎን በኩል ደግሞ የእርሳቸውን ራዕይ እናሳካለን የሚል ጽሑፍ የታተመበት ነጫጭ ቲሸርት የለበሱ በማህበር የመጡ የመንግስት መስሪያ ቤት ሰራተኞች እይታዬን ሳቡት። በጣም ይደንሳሉ፣ ይጨፍራሉ። ቅበላ ሳይሆን ካርኒቫል ይመስላል። ወደ አካባቢያቸው ብቀመጥ መረጥኩ። ከነሱ መካከል በዳር በኩል የተቀመጠው የስካር አርበኛ የቅበላ ጀግና አዋሰነኝ። ቀስ በቀስ ያጫውተኝ ጀመር። ለዚህ ቅበላ ሲባል በሁለት ጊዜ ክፍያ የሚጠናቀቅ ከደሞዛቸው ላይ ሊቆረጥ ተስማምተው በኮሚቴዎች ጥንካሬ ይህ ፕሮግራም እመርታ ሊያሳይ እንደቻለ አጫወተኝ። ቦንድ ገዝተሃል አልኩት። ዝም ብዬ ድንገት ወድጄ ነው አለኝ። አሁን እንደማያችሁ በርከት ብላችሁ ነው እየተዝናናችሁ ያላችሁት ብዬ ለጥያቄ ስንደረደር እየተዝናናን አይደለም፣ ቅበላን ነው እየተቀበልን ያለ ነው ብሎ በተኮላተፈ አነጋገር ንግግሬን አረቀ። እሺ ይቅርታ፣ እየተቀበላችሁ ነው? እንዴት ነው የምትጠጡትን የመጠጥ ብዛት ሂሳብ የምታውቁት? አላያቸውም እንዴ? ኮሚቴዎቹን እነሱ ናቸው የሚቆጣጠሩን። ኮሚቴው የሚጎለው ነገር ካለ ሰኞ ጠዋት በመስሪያ ቤታችን ለዲሲፕሊን ኮሚቴ አቅርበን ሂስና ግለሂሱን አውርዶ እንዳስፈላጊነቱ ተመጣጣኝ የሆነ ቅጣት የሚጣልበት ሁኔታ ነው ያለው። አሁን ለምሳሌ እርሱ ወንድሜ ቀደም ብሎ ስለመጣ የተመደበለትን ኮታ ጨርሷል። ግን በጣም ጥሩ የሥራ ባልደረባይና የቡድን መሪ ስለሆነ ከኔ ኮታ ላይ አንድ እንዲጠጣ ፈርሜለታለሁ። መጨረሻ ላይ የሚተርፍ ፈሰስ ካለም ሌላ የመጠጣት እድል ይኖረዋል ተብሎ የሚጠበቅበት ሁኔታ ነው ያለው። በተኮላተፈና በሚጮህ ድምጽ እንዴት ነው አንተ እዚህ ስትቀበል ስትዝናና ግን ቤተሰቦችን አስቀብለሃል አልኩት። ሞቅ ስላለው ብዙ ነገር ይነግረኛል ብዬ በማሰብ ተናደደብኝ መሰል ፊቱ ቀይር አለብኝ። ከዚያም ተወኝ ብሎ ወደ ጭፈራው ገባ። ሌላውን ስናስወጣ ጭቅጭቁ ምኑ በአጠቃላይ ትልቁ የገበያ ቀን ነው ማለት ይቻላል። ከክፍለ ሀገር የሚመጡ መንገደኞች አልጋ ተከራይተው ማደር ቢፈልጉ ያገኛሉ አልኩት። ወከባውን አይቼ ስለተጠራጠርኩ አረ በፍጹም አይመስለኝም። እንደምታየው አሁን የምናከራየው ለ30 ደቂቃ ነው። በየ30 ደቂቃው እየተከፈለ ደግሞ አዳር አልጋ ከመያዝ ቤት መስራት የሚቀል ይመስለኛል ብሎ እየተዋከበ ወደ አንደኛው ክፍል በር ሰዓቱን እየተመለከተ ተጠጋና በሩን በኃይል በመምታት ሰዓት አልቋል ሲል ተናግሮ ተመልሶ መጣ። ገረመኝ። በ30 ደቂቃ ስንት ነው የምታከራየው አልኩት። ምን ይሰራልሃል ብሎ ቀንዴን አለኝ። ተውኩት። ትንሽ ቆይቼ ግን አንሶላና ትራስ ጨርቅ መቀየሩ አይሰለቻችሁም
ጠየቅኩ። ታሾፋለህ እንዴ? በእናትህ ስራ ላይ ነኝ እኮ። ይሄ ሁሉ ሰው ገብቶ በወጣ ቁጥር ተቀይሮ ይቻላል? ለነገሩ እነርሱም ይህን የሚጠይቁበት ጊዜ የላቸውም። ስሜትና ሰዓት ነው አለኝ። እሺ በቃ ሌላ ቀን እንጫወታለን ብሎ ጥሎኝ ሊሄድ ሲል ባይኔ እየተለማመጥኩት አንድ ጥያቄ ብቻ እንዲመልስልኝ ጠየቅኩት። አንተ ፖሊስ መርማሪ ነህ እንዴ? ጥያቄ ታበዛለህ። እሺ ምንድን ነው? አሁን እስከ ስንት ሰዓት በዚህ ሁኔታ ይቀጥላል? ጠየቅኩት። ጥሎኝ እየሄደ እስከ ጠዋቱ 12 ሰዓት ከ30 የሚገቡ ተረኞች አሉ። እስከዚያው ሲዝናኑ አድረው ይመጡና የከፈሉበትን የ30 ደቂቃ ተጠቅመው ይሄዳሉ። 12 ሰዓት ከ30 ከገባ እስከ 1 ሰዓት የመቆየት መብት አለው አለኝ። ደነገጥኩ። ጾሙ እኮ ገባ ሰኞ አይደል እንዴ ጠዋት አልኩት። እኔ ምን አገባኝ? ኃጢአቱን የሚሸከመው ራሱ። 14 ቁጥር ሰዓት ሞልተዋል፣ ካለፈ ሌላ ሂሳብ ነው ብሎ ጥሎኝ ሄደ። ያየኋቸው ነገሮች ሁሉ በጣም ያስፈራሉ። ብዙ ቦታ ስለተዛዟርኩ የሚበላም ባይኖር እስቲ እኔም ለሀገሬ ልጅ ነኝ ብዬ አንድ በሰው በተሞላ ግሮሰሪ ውስጥ ለመሳየም ገባው። ጫወታን ጫወታ እያነሳው እየጣለው ከቆየም በኋላ ሌላ ጫወታ ደግሞ የዛሬ ዓመት አባቴ ብሎ ጀመረልኛል። ይሄው ወዳጃችን ለቅበላ ያልገዛው ነገር የለም። ስጋው፣ ዶሮ፣ እርጎ የቀረ ነገር የለም። በደንብ መቀበል ቅበላን ነው። ጾም ከገባ በኋላ በመሃል ስንት ነገር አለ። መሞት አለ፣ ሳይፈቱ ሳይሽሩ መሞት አይቆጭም የሚለው ነገር አለው አባቴ አለን። እንዲቀጥል እሺ አልነው። በሆዴ ከተሞተ በኋላ ቁጭት አለ እንዴ ስላሰብኩ ቀጠለልን። ከዚያ ሁሉ ምግብ ተሰርቶ ሲበላ ሲጠጣው አለ። ከቀን ጋር ግብ ግብ ሽሚያ ተያዘ። ምክንያቱም ነገ ጾም ነው። ዛሬ አልቆ ካላደረ ነገ መነካካት እንዳይመጣ አሁንም መብላት ነው። መምቸት አይቀርም። መሸና ምግቡ አለቀና እንግዲህ አላባቴ እንግዲህ ስጋና የስጋ ተዋጽኦ ግብረ ስጋንም ጨምሮ ከዛሬ 2 ወር በኋላ እንገናኝ ብሎ በቡቡ ስሜት ወደ አልጋው ሄደ። ሰኞ ዕለት ጠዋት ወደ መጸዳጃ ቤት ለመሄድ ሲወጣ በሐረግ ቅጠል ከተሸፈነው በረንዳ ውስጥ ቦጭ ቦጭ የሚል ድምጽ ሰማውና ተንደርድሬ ደረጃውን ወጥቼ በረንዳው ላይ ስቆም አባቴ ጋር ፊት ለፊት ተያየን። በአንድ እጁ የጸሎት መጽሐፉን በሌላ እጁ በኮላ ዕቃ በሶ እየመታ ይበጠብጣል ብሎ ቤቱን በሳቅ አነደደው። ዛሬ ቅበላ ነው፣ ነገ ጾም ይገባል። ይህ ሁሉ ሰው ግን በዋዛ የሚገባ አይመስልም። እኔ ግን ጨርሻለሁና ልግባ። ደህና ደሩ፣ ደህና ሁኑ። ይህ ጽሑፍ የተወሰደው ከአሪህቡ መጽሔት መጋቢት 2005 ከተጻፈው ላይ ነው። ቸርን ሰንብት። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ